ሐሰተኛ ሰነድን የሚጠቀሙና የሚያዘጋጁ ግለሰቦችን ፖሊስ በቁጥጥር ስር አውሎ ምርመራ እያጣራባቸው ይገኛል። በዚህ ዙሪያ ላይ ትኩረት ያደረገ አንድ መሰናዶ ባልደረባችን ዋና ሳጅን አባበል ከበደ ወደ እናንተ ታደርሳለች። ተከታተሉ። ሐሰተኛ ሰነድ በዋናነት ለሁለት ቁልፍ ዓላማ ይዘጋጃል። አንደኛው የሌሎች ሰዎችን መብት ወይም ጥቅምን ለመውሰድ ታስቦ አሊያም ደግሞ ለራስ ወይም ለሌሎች ጥቅምና መብትን ለማስገኘት በማሰብ አንዳንድ ግለሰቦች ሐሰተኛ ሰነድ ያዘጋጃሉ። ምንም ያልነበረን ሰነድ ያለ በማስመሰል እንዲሁም ትክክለኛውን ሰነድ በመሰረዝና መረጃውን በመቀየር ሐሰተኛ ማህተምና ፊርማ በመጠቀም ትክክለኛውን ሰነድ ወደ ሐሰተኛ በመቀየርም የሚያዘጋጁ እንዳሉ ይታወቃል። ይህን ጉዳይ እንዲሁ አላነሳነው ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ በኮልፌ ቀራኒዮ ክፍለ ከተማ ሐሰተኛ ሰነድን በመጠቀም የራስ ያልሆነ ንብረት የራስ በማስመሰልና ውክልና በማዘጋጀት ያልተገባ ጥቅም ለማግኘት ሲባል ወንጀል እንደተፈጸመባቸው የግል ተበዳዮች ይናገራሉ። እኔ የሁለት ካርታ ሁለት ቤት ማለትም አንዱ ጌታቸው ሮቤል ሳምሶም የሚል ወተኛው ሮቤል ሳምሶም የሚል አባታቸው ካርፈ በኋላ ውክልና ሰጥተውኝ በውክልና መሰረት ሌላም የመንግስት ግብር የከፈልኩኝ ነበርኩኝ። የመጀመሪያ ካርታ በ2015 ወርሃ ግንቦት ወጥቷል። ሁለተኛ ዲጂታል ካርታ ሳወጣ ግን አንድ እክል ገጥሞኛል። ይህ ምንድነው? የሚመለከተው ክፍል ጨርሶ ወደ ዋና ካርታ ስራ ሲገባ እዛ የነበሩ ባለሙያዎች ይሄን ካርታ ሌላ ካርታ ወጥቷል ተብሎ ወደ ኋላ ተመለስኩኝ። ኋላ ሲነገረኝ ግን ከኔ ውጭ ሌላ ውክልና ያለ ሰው አለ ወይ ተጠየቅኩኝ። ወይም ቤተሰብ መሃል ሌላ ይገባኛል የሚል ሰው አለ ወይ? ይሄ ከመቶ እንዳልሆነና የወራሽ መብት በህጋዊ በተቋም ያለቀለት ያፈጻጸምም እኔ ሀብት አጣሪ ሆኜ ባንክ የነበረው የተቋጠረው ሀብትም እኔ ተቋጥሬ ነው በሙሉ የተረከብኩት። ስለዚህ ይሄ በእንዲህ እንዳለ ግን መጨረሻ ሰዓት ሁለቱም ውጭ ናቸው። ጌታቸው አለ። ጌታቸው ይዘ ሲሄድ መታወቂያው ሲያዩት ነገሩን እኛ በትክክል እንዳለና ሌላ ወንጀለኛ እንዳለ ታወቀን። እንደገና በዛን ሰዓት የኔ ማህደር ሲመጣ የኔ የያዝኩት የውክልናና የግል መታወቂያ ኮፒ ከማህደር ጠፍቶ እኔ የማላቃት ውክልናና መታወቂያ ተገኘ። እንደ ባለቤት ቀረበች። እንደገና ስራውም ሆልድ ሆነ። አላቃትን በፊት የዛን ሰዓት አየዋት። ካርታ አውጣ ተባልኩ። ካርታ ሳያቸው እና ያልተቀበለው የኔ ህጋዊነት የኔ ጋር የነበረው ህጋዊ ካርታ መሆኑና እሷ ይዛ የመጣችው ያልሆነ እንደሆነ ተነገራቸው። ቀጥታ ወደ ፖሊስ የኮልፌ ቀራኒዮ ፖሊስ መምሪያ በቀጥታ በፖሊስ ታጅበን መጣን። ቃል ሰጣን። ፋይሉ አባት አለው ትክክለኛ ተወካይ ያለው የሶስት ሰው ቦታ ነው። አንዱ 72 ካሬ የታላቅና የታናሽ የአባታቸው ውርስ ነው። አንዱ ደግሞ 72 ካሬ የሶስት ሰው ነው ያጎታቸው ውርስ ነው። እና ሁለቱ ሰዎች ደግሞ ስዊድን ነዋሪ ናቸው። እና ውክልና የሰጡት ትክክለኛ ሰው አለው። እኛ የምናውቀው ነገር የለም በምን ታምር። መጨረሻ ላይ ያው ቦታ ከገዛ በኋላ ወደ 11 ሚሊዮን ነው እንትን ያለው ካረጋገጠ በኋላ ባለ 3 ፎቶ ያለበት ካርታ ወደ ኋላ አስቀርተው ትክክለኛው ኮኦርዲኔት ቁጥሩ ምንም ማያሳስተው ሴሪ ነምበሩ ከክፍለ ከተማ ማች የሆነውን ካርታ ሰጥተውት እሱን ኮፒ ነው የሰጡት። ኮፒ ሲሆን ማንኛውም ነገር ኦሪጂናል ይሆናል። የኦሪጂናልም ኮፒ የፎርጂትም ኮፒ ነው። በሱ ኮኦርዲኔት ቁጥሩ አንድ አይነት ማዕከላዊም ክፍለ ከተማም አንድ አይነት ታሳያቸው። ካሳየው በኋላ ወደ ብር መክፈል ማረጋገጫ እንዋዋል ውልና ማስረጃ እንግባ በሚላ ሰዓት ዲጂታል ካልሆነ አይቻልም። ውልና ማስረጃ መዋዋል አይቻልም። እሺ ዲጂታል እስከሚውል ድረስ የ3 ሚሊዮን ቼክ እና የ11 ሚሊዮን ቼክ ተሰጠዋለች ለሙዲ። ለሱ ሰጣው እሱ ብር ከፈለ ቼኩን ተማምኖ ማለት ነው። እዛ ይሄንን ሁሉ የግብር ኦሪጂናል የፍርድ ቤት የሊዝ ውል ካርታ ሁለቱንም ተሰጠዋለች። ይሄን ፋይል ከተቀባበለ በኋላ ብር ትራንስፈር ያደርጋል። ብር ትራንስፈር በሚያደርግበት ሰዓት በሱ አካውንት አልገባም። ቀጥታ በሱ የገባው የተወሰነ ብር ነው የገባው።
ባህረዲን በሚባልና ሰለሞን በቀለ በሚባል ነው ብሩ ገቢ እንዲደረግ ያደረገችው። የሶስቱም ካርታ ሰዎች ስም ዝርዝራቸው አለ፣ ውክልና ይዛለች። እንደገና የሁለቱም ሰዎች እንደዛው ይዛለች። ከዛ በኋላ ውክልና 2 ቀን የፈጀብኝ ውክልና ራሱ 2 ቀን ፈጀብን። ለምን በካርታው በኦሪጂናሉ በነባሩ ካርታ ውክልና ነው መሰጣችሁ ስትል አይ በማይንቀሳቀስ ንብረት ነው መሰጨን እንጂ በዚህማ ከሰጠሽን እኛ እንደገና አንቺን ልንፈልግ ነው አይሆንም ብለናት 2 ቀን በጭቅጭቅ በ2 ቀን ውክልና ተቀበል። ውክልናዬን ይዤ ቀጥታ ወደ ክፍለ ከተማ ሄድኩኝ ዲጂታል ካርታ ለማሰራት እኔ ለወንድሜ ለሞንዲ ለማዞር ማለት ነው። ቀጥታ ውክልናዬን ይዤ ካርታውን ይዤ ፋይል አስወጥቼ ልክ በመገባበት ሰዓት ቁጭ በል ትታሰራለህ። ምን ነው በመል ሰዓት ያስከው እጄ ላይ የተሳሳተ ሰነድ ነው አይሆንም እንዴ እኛ ገዝተናል እኮ ይሄው የፍርድ ቤት ይዘናል የግብር ይዘናል ይሄ ባለበት እንዴት ይሆናል? እኛ ደግሞ ምናቀው ነገር የለም። ይሄው ይሄ የወረዳ ኦሪጂናል ሰጣናለች የግብር የፍርድ ቤት ኦሪጂናል ተሰጥቶናል ውክልና አለ እንዴት በመባል ሰዓት አይ በቃ እናንተ እሷን ይዛችሁ የምታቀርቡ ከሆነ አቀርቡ፣ አለበለዚያ ግን ይሄ ነገር የተሳሳተ ነው አሉ። ያልተገባ ጥቅም ለማግኘት የተደረገው ጥረት ሳይሳካ መረጃው ለፖሊስ ይደርሰዋል። የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ካሳሁን ሰንደቅ ስለ ጉዳዩ አብራርተዋል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ልዩ ቦታው ዓለም ባንክ ተብሎ ከሚጠራው አካባቢ የሚገኝ ጅምር የመኖሪያ ቤት ሲሆን የግል ተበዳይ መኖሪያ ቤታቸው እየገነቡ ያለውን ቤት ተጠርጣሪዎቹ ሐሰተኛ የቤት ካርታ በማዘጋጀትና ሐሰተኛ የገቢ ደረሰኝ ሰነዶችን በማዘጋጀት ቤቱን ገዝቻለሁ የራሴ ቤት ነው በማለት ሙሉ ውክልና አለኝ በማለት በግል ተበዳዮች ስም እስከ አያት ድረስ ሐሰተኛ መታወቂያ በማዘጋጀት ውክልና እንዲሰጧት በማድረግ የግል ተበዳዮችን ቤት ለሌሎች ግል ተበዳዮች ኢብራሂም ድልጋጋ እና ሙዲን ሁሴን ለተባሉት የግል ተበዳዮች 11 ሚሊዮን ብር የሸጠች በመሆኑ እኛም በደረሰን ጥቆማ መሰረት ምርመራውን በአግባቡ በማጣራት ሰነዶቹ የቤት ካርታዎቹም ሐሰተኛ መሆናቸውን በማረጋገጥ እንዲሁም ተጠርጣሪዋ አሁንም በድጋሚ ሌላ ወንጀሎችን ለመፈጸም ስትንቀሳቀስ ነው ተከታትሎ የያዛት ከግል ተበዳዮች ጥቆማ በደረሰን መሰረት በአግባቡ ምርመራውን እያጣራ እና ለሚመለከተው የህግ አካል አቃቢ የላክን መሆኑን ነው መግለጽ የምፈልገው። ሐሰተኛ ሰነድ ዘርፈ ብዙ ችግሮችን እንደሚያስከትል በመግለጽ ትኩረት ተደርጎ ሊሰራበት እንደሚገባ በፍትህ ሚኒስቴር በልዩ ልዩ ወንጀሎች ዳይሬክቶሬት ውስጥ አቃቢ ህግ የሆኑት አቶ ዋለልኝ ህብስቴ ተናግረዋል። እነዚህ ሐሰተኛ ሰነዶች በአጠቃላይ አሜኔታን የሚያሳጡ ናቸው። የወንጀል ህጉንም አሜኔታ የሚያሳጡ የወንጀል ድርጊቶች በሚል ነው የሚዘረዝራቸውና በፍትህ ስርዓቱ ላይ አሜኔታን የሚያሳጡ ናቸው። አንድ ሰው ምንም መብት ሳይኖረው ምንም አይነት ጥቅም ሊያስገኝ የማይችል ነገር ሳይኖረው ነገር ግን እንደዚህ በመፍጠር ለፍትህ አካላት ለፖሊስ ሊያቀርብ ይችላል፣ ለአቃቢ ህግ ሊያቀርብ ይችላል፣ ለፍርድ ቤት ሊያቀርብ ይችላል፣ ለተለያዩ የመንግስት አካላት ሊያቀርብ ይችላል። እንዲሁም በግለሰቦች ባለ ግንኙነት መካከል እነዚህን ሐሰተኛ ሰነዶች አቅርቦ የማይገባውን ጥቅም ሊያገኝ ይችላል። ይህ ደግሞ በማህበረሰቡ በግለሰቦች መካከል ያለውን መተማመን ሙሉ ለሙሉ የሚያፈርስና አጠቃላይ ለመንግስትም ለህዝብም በጣም ከባድ የሚባለውና አሁንም ደግሞ በአገሪቱ ላይ በከፍተኛ ደረጃ የተስፋፋ ወንጀል ነው። እነዚህን ወንጀሎች ለመከላከል ከመንግስት አካላት ከህዝባዊ ድርጅቶች እንዲሁም ከግለሰቦች የሚጠበቅ ነገር አለ። የመንግስት መስሪያ ቤቶች አንደኛ ራሳቸው የነሱ ሰራተኞች እንደዚህ ሐሰተኛ ሰነዶች እንዳይፈጥሩ መቆጣጠር እንዲሁም ተፈጥረው ከተገኙ ደግሞ ለህግ አካላት ጥቆማ መስጠት መከላከል ያስፈልጋል። ሌላ ወደ እነሱ የሚቀርቡ ሰነዶች ሊኖሩ ይችላሉ። እነዚህ ሰነዶች በሚቀርቡባቸው ጊዜ አጠቃላይ ከሰነዱ ባህሪ አንጻር አንዳንድ ሐሰተኛ ሰነዶችን በማየት የሚለዩ አሉ የሚመስሉ ማለት ነው። እነዚህ በማየት ሐሰተኛ ሰነድ ሊሆን ይችላል በማለት ከተጠራጠሩ ሰነዱ መጣበት ከተባለው ቦታ ማጣራት ያስፈልጋል። እነዚህ ሰነዶች በትክክልም ከተባለው ቦታ ወጥተዋል ደግሞ በግለሰቦች ሰነድ ከሆነ ደግሞ የተባለው ግለሰብ እነዚህን ሰነድ ሰጥቷል ፈርሞበታል የሚሉትን በማጥናት በመመርመር ይህንን ነገር ማድረግ አለባቸው። ሐሰተኛ ሰነድ ከሚያስከትለው ጉዳት አኳያ ችግሩን ለመፍታትና ለመከላከል እየተሰራ ያለውን ስራ በተመለከተ በፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት የሰነድ ማረጋገጥና መመዝገብ መሪ ስራ አስፈጻሚ የሆኑት አቶ ካሳሁን ዋቅሹሜ አብራርተዋል። አንደኛ ከተቋማት ጋር በተለየ ሁኔታ ኢንተግሬሽን በመፍጠር
በይበልጥ በአዲስ አበባ ከተማ አስተዳደር በሚገኙ ተቋማት ውስጥ እዚህ ማስረጃ ውል ለመዋዋል እንደ ሰነድ እንደ ማስረጃ የሚቀርቡ ሰነዶችን የሚያመነጩ ተቋማት ጋር ቀጥታ ኢንተግሬሽን በመፍጠር በቴክኖሎጂ ትስስር በመፍጠር እነሱ የሚያመነጯቸውን ሰነዶች በቀጥታ ከሲስተም ላይ በማየት ለምሳሌ ከአዲስ አበባ የቀድሞ ወሳኝ ኩነት የምንለው በአሁኑ የሲቪል ምዝገባና የነዋሪነት አገልግሎት ተቋም ጋር ሰፊ ምክንያቱም ከመታወቂያ ጋር ያላገባ ማስረጃ ጋር የሚመነጩ ችግሮች ከዛ ብዙ ስለነበሩ እሱን ለማስቀረት ችለናል። እንዲሁም ደግሞ ከመሬት አስተዳደር ጋር ከአዲስ አበባ መሬት አስተዳደር ጋር ሰፊ የሆነ ስራ ሰርተን ኢንተግሬት በማድረግ ብዙ ስራዎች የተሰሩበት አይነት ሁኔታ አለ። በተለየ ሁኔታ ግን ከአዲስ አበባ ፖሊስ ጋር የተለየ ቅርበት አለ። ሐሰተኛ ማስረጃዎችን ይዘው የሚመጡ ግለሰቦች በሚመጡበት ሰዓት ሁሉም ቅርንጫፍ ጽሕፈት ቤቶቻችን አቅራቢያ ፖሊስ ጋር በቅርበት እየሰራ ኢሚዲየትሊ በስራው ላይ ያለ እዛው ባለጉዳዩን እያነጋገረ የምንይዝበት አይነት አግባቦች ጭምር አለ። አዲስ አበባ ፖሊስ በዚህ እጅግ በጣም ተባባሪ ሆኖ ቅርንጫፍ ጽሕፈት ቤቶቻችን ባሉበት ቦታ ላይ ሁሉ እየተገኘ እጅ ከፍንጅ እዛው ይዞልን ጭምር የሚሄድበት አይነት አግባብ አለ። ሐሰተኛ ሰነድን በማዘጋጀት ወይም በመፍጠር ለተሰማሩ ግለሰቦችና የተዘጋጀውን ሐሰተኛ ሰነድ በሚገለገሉ እኩይ ተግባር ፈጻሚ ግለሰቦች ላይ የወንጀል ሕጉ ምን ይላል የሚለውን አቶ ዋለልኝ ህብስቴ ገልጸዋል። በወንጀል ሕጉ ላይ ተደንጎ የምናገኘው በወንጀል ሕጉ 375 376 377 እና 385 ላይ ተደንገው የሚገኙ ድንጋጌዎች ናቸው። እነዚህ ድንጋጌዎች እንዴት ሐሰተኛ ሰነድ እንዴት ሊፈጠር እንደሚችል ሐሰተኛ ሰነድ ምንድነው የሚለውን የወንጀል ሕጉ 375 ከዘረዘረ በኋላ እነዚህ የተፈጠሩ ሐሰተኛ ሰነዶችም የተገኘ ሰው በመፍጠሩ ብቻ እንደሚቀጣ ያስቀምጣል። ይህ አዘጋጅ ሰው እነዚህን ሐሰተኛ ሰነዶች መፍጠሩን ከተረጋገጠ ምናልባትም በትልቁ እስከ 10 ዓመት ጽኑ እስራት የሚደርስ ቅጣት ያስቀምጣል ማለት ነው። ሌላው ደግሞ እነዚህን ሐሰተኛ ሰነዶች ሌላ ሰው አዘጋጅቷቸው ሌላ ግለሰብ ደግሞ ሊጠቀምባቸው ይችላል። ሐሰተኛቸውን እያወቀ ወደ ተለያዩ ተቋማት በመሄድ ሌላ ሰው ጥቅም ሊጎዳ ይችላል፣ ራሱ ጥቅም ሊያገኝባቸው ይችላል። እንደዚህ ቢሆን ጊዜ ሐሰተኛ ሰነድን የፈጠረ ሰውና ሐሰተኛ ሰነድ የተገለገለ ሰው ተመሳሳይ የሆነ ቅጣት ያስቀምጣል። እስከ 10 ዓመት የሚደርስ ጽኑ እስራት በሐሰተኛ ሰነድ የተገለገሉ ሰዎች ሊቀጡ እንደሚችሉ የወንጀል ሕጉ አንቀጽ 375 ይደነግጋል። 378ም ይህንኑ ያስቀምጣል ማለት ነው። ተገልጋዩ ማህበረሰብ በሐሰተኛ ሰነድ ዙሪያ የሚፈጸሙ ወንጀሎችን አስቀድሞ በመከላከልና ተፈጽሞ ሲገኝም ጥቆማ የበኩሉን ድርሻ ከመወጣት ባለፈ ሲገዛም ሆነ ሲሸጥ እንዲሁም ውክልና ሲሰጥ ተገቢ የሆነ ጥንቃቄ ሊያደርግ ይገባል የዕለቱ መልእክታችን ነው። በሐሰተኛ ሰነዶች ዝግጅት ጊዜ ብዙ ማታለሎች ይፈጸማሉ። የተነበበውና የሚፈርሙበት አንዳንዴ ሊለያይ ይችላል። እንደዚህ በሚሆንበት ጊዜ የተባለው የቤት ካርታ የወጣው ከመንግስት ነው ወይ፣ የተባለው ሊብሬ የወጣው ከመንግስት ነው ወይ ብሎ መንግስት መስሪያ ቤት ድረስ ሄዶ ማረጋገጥ ያስፈልጋል። ህብረተሰቡ እንደዚህ አይነት ቤትን ያክል ንብረት በሚገዛበት ወቅት መጀመሪያ ወደሚመለከተው ክፍለ ከተማ መሬት ልማትና መሬት ይዞታ በመሄድ ሰነዶቹ ትክክለኛ መሆኑን ተቋማት እንዲያረጋግጡ ማድረግ አለበት። ከተቋማትም ያው መተማመኛ ሰነዶችን መቀበል ይኖርበታል፣ ተቋማት ኃላፊነት እንዲወስዱ። ሲቀጥል ደግሞ ያው እንደ አካባቢም ክፍተት ሊኖሩ ቢችሉ እንኳን ለፖሊስ ለሚመለከተው አካል ለጸጥታ አካላት ጥቆማ መስጠት አለበት የሚል ነው መልእክት ማስተላለፍ የምፈልገው። በውክልና የሚገዛ ሰው መሸወድ የሌለበት ነገር ውክልናውን በአሁን በመጣው ዲጂታል መሰረት ሌንስ ላይ ቼክ አድርጎ ከዛ በኋላ ደግሞ ከካርታው ሰው ጋር ወይ ከሊብሬ ሰው ጋር ቼክ አድርጎ ፎቶ ማች መሆኑን ስምና እስካያት ብቻ ነው አሁን ምን ያየ ነው። እኛ እንደዚህ አይነት ተከስቶብን አያውቅም። ስም ከናያት ካርታና ውክልናው አንድ አይነት ነው። የተሸወድነው ምንድነው ውክልናውን እስካን ብናረጋው ከፎቶ ጋር ብናስተያየው ሌላ ሰዎች መሆናቸውን እናቅ ነበር። ውክልናው ፎቶ ሌላ ሰው ነው፣ ካርታው ሌላ ሰው ነው። ስለዚህ ማንኛውም ሰው መሸወድ የሌለበት ነገር በውክልና በሚገዛ ሰዓት ዳይሬክት ባለቤት አግኝቶ በማይገዛ ሰው ዲጂታል ካርታ፣ ዲጂታል መታወቂያ፣ ውክልናውን እንደገና ደግሞ ካርታ ይሁን ሊብሬም ከሆነ ቼክ አድርጎ አጣርቶ መግዛት እንዳለበት ነው እኔ ማስተላለፍ እንፈልገው።